ሸብረብ ይወዳል ቤቱን ሸብረብ ይወዳል ቤቱን ሆሆ ከመሰረቱ ሀይሚና ብሩኬ ሲዳሩ ሸብረብ ይወዳል ቤቱ ይባላል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ሀይሚቲና ቡራዬ ቁጭ በቃ መልስ የተጠሩ ነው የሚመስለው አይደለ? ቤተሰብ መልስ የተጠሩ እንዴት እንዳማረባቸው በጣም ትለያላችሁ። ጨረቃ ፋሚሊዎች በሰርፕራይዝ አትታሙ። እውነት ለመናገር የሚወዷቸው የሚያደንቋቸው ሰዎች ናቸው ሰርፕራይዝ ያደረጓቸው። ካባ አልብሰው የአበሻ ልብስ አልብሰው፣ በዛ ላይ ደግሞ ከምንም በላይ የታየኝ የእመቤታችን ስዕል አድኑ። ወይኔ ሲያምር! እግዚአብሔርን እውነት በሰጣችሁት መብርሃን በጎደላችሁ ትሙላላችሁ ነው የሚለው። ከዚህ በላይ ምንም የሚባለው ነገር የለም። በጣም ነው የሚያምረው። ስጦታ ትልቅ ስጦታ ነው የሰጣችሁት። እና ወደ ገደለው ስመጣ እንግዲህ ማነው ስሙ? ጥሩልኝ ስሙን። ማነው ስሙ? ወይኔ ስምህ ጠፋብኝ። ረጅሙ ፍፄና ሀሰን ናቸው ሰርፕራይዝ ያደረጓቸው። ሀሰን ትንሽዬ ሰርግ ነው፣ ቀጣይ ደግሞ ትልቁን ሰርግ እናደርጋለን ብለዋል ማለት ነው። እኛም በጉጉት እንጠብቃለን። ተጠርተናል። እኔ እገባለሁ። እኔ ቡራና ሀይሚቲ ሰርግ ላይ ካልተገኘው ማለት ነው። ምነው ሸዋ ጉሮሬን ራሱ እኮ ያዘኝ እናንተ። እንደው ካልተገኘው ማለት ነው ነው የሚላችሁ እሄዳለሁ። እኔ ሄዳለሁ። 2000 ስንት ነው የሚጋቡት? 2020 ከሆነ እኔ እዛው ነኝ። በቃ ሄጄ እንደውም ማለት ነው እዛ ሰርግ ላይ ታሪክ ነው የምሰራው። አንጎራጉራለሁ ሁሉ ማለት ነው። ያ የተደበቀውን ድምፄ አወጣና ሰርፕራይዝ ነው የማደርጋችሁ ማለት ነው። ሰርፕራይዝ። ድሮ እኔ ዘፋኝ ነበርኩ። በየሰርጉ ቤት እየዞርኩ ከበሮ መችና አሸሸ ገዳሜ እያልኩ ማለት ነው ለሙሽሮች ዘፋኝ ነበርኩ። የዛሬን አያድርገው ቤተሰብ፣ የዛሬን አያድርገው። አሁን ዛሬማ ሁሉ ነገር እኮ ጠፋብኝ። ይገርማል። እና እንደማንኛውም በጣም ነው ያማረባችሁ። ቁም ነገር የእውነት ትለያላችሁ። ሀይሚቲ ቡራዬ ደግሞ ይገባችኋል። እናንተ በጣም ምርጥ ልጆች ናችሁ። ምክንያቱም ኦዲየንሶቻችሁን የምታከብሩ ስርዓት ያላችሁ፣ እኔ አላቅም፣ የምርጦች ምርጥ ብያችኋል። በቃ ሁሌም የምናገረው ነገር ነው። መደጋገም ሆነብኝ አይደለ? መደጋገም ሆነብኝ እንጂ ሁሌም የምናገራለሁ ስለ ሀይሚቲ ስለ ቡራዬ። አንድ ሰላሚና የሚሏት አያት አለው ቲክታክ ላይ ማለት ነው። ለእነሱ ጊፍት የምትሰጥ ልጅ ምን ሆና ነው? ታማ ነው? ቤተሰብ እኔ የማውቀው ነገር የለም። ዛሬ ሲዋሩ ነው የሰማሁት። እኔ ብዙም ቲክታክ ላይ ስለማልገኝ አልፎ አልፎ ነው ብቅ ጥልቅ የምለው እና ፈጣሪ ጨርሶ የማረሽ እና ምን እያሉ ነው። እና እንግዲህ ታችን ምህረቱን ይላክልሽ ነው የምለው። የኔ ውድ ነገር ምንም ነገር አይንካሽ። ሁላችንንም የታመማችሁ የተጨነቃችሁ በሌላ ነገር ውስጥ ያላችሁ እንደው እመቤቴ ድንግል ማርያም ቋጠሯችሁን ትፍታላችሁ። ምንም ነገር አይንካችሁ። ደስታችሁን እንጂ ኩፋዋችሁን አያሰማን። ከዛ በተረፈ ግን የእውነት ሀይሚቲ ቡራ አምሮባቸዋል። ትናንትናም ፏፈሽ ብለው ነበር ጌም የተጫወቱት። ጌሙን ምንም ያየሁት ነገር የለም፣ አልነበርኩም ጭራሽ። ግን ዩቲዩብ ላይ ተለቆ አይቻለሁ። ደስ የሚል አለባበስ ነው የለበሳችሁት። የአሸንድዬም ሀይሚቲ ድምቅ ብላ ነበረ አለባበስ ላይ። በነገራችን ላይ አንደኛ ናት ሀይሚቲ፣ አንደኛ። ማንም አያክልሽም፣ ወደር የለሽ ብለንሻል ማለት በአለባበስ ምንም አይወጣልሽም። አሉ ቆንጅዬ ልጆች ባለባበሳቸው የሚያምር። ግን እኔ ሀይሚቲ ጨረቃ መስላን የታየችኝ። ከዛ በተረፈ ደግሞ ቡራዬ ወንድ ልጅ ችግር የለበትም እኮ፣ ወንድ ልጅ ችግር የለበትም። ዝም ብሎ በቃ የሆነ ነገር ደረብ ቢያደርግን ግርማ ሞገስ አለው። ምንም የሚወጣለት ነገር የለም ወንድ ልጅ። እና ትልቅ ሰርፕራይዝ ነው የተደረጉት። ያልጠበቁት ሰርፕራይዝ ነው። እኔ ራሱ አልጠበቅኩም። ምክንያቱም
ምንን ከምን ተደርጎ ነው ምንን አስመልክቶ ነው ምንድን ነው ብዬ ግን በቃ አንድ ላይ በመሆናቸው ከዛ ሁሉ ዲፕሬሽን እንዲወጡ በተመለከተ ይመስለኛል። እና ለማንኛውም በጣም ደስ ይላል የእውነት ሁልጊዜም ትለያላችሁ። የምርጦች ምርጦች ናችሁ እናንተ። በተረፈ እንግዲህ አዲስ ዓመት እየመጣ ነው ቤተሰብ። አዲስ ዓመት ምንድን ነው እንዴ? አዲስ ዓመት እየመጣ ነው። መጪው አዲስ ዓመት የሰላም፣ የደስታ፣ የፍቅር እንዲሆንልን ለሁላችሁም እመኝላችኋለሁ። የእውነት ነው የምላችሁ። በቃ ከብዙ ነገር የምትቀየሩበት የምትወጡበት ዓመት 2019 እኔ 2018 2017 ማለት ነው ብዙ የተደሰትኩበትም ያዘንኩበትም ጊዜ አለ። ነገር ግን 2019 ግን የኔ ጊዜ ነው ብዬ የማስበው ነገር አለ። የእውነት ነው የምላችሁ። በቃ 2019 የምደሰትበት ስኬታማ መሆንበት ብዙ ነገሮችን የጎደሉኝን ነገሮች የማገኝበት ዓመት እንደሆነ አይምሮዬ ልቤ ይነግረኛል። በቃ በዛ ላይ ደግሞ 2019 የምትባል ቁጥር በጣም ነው የምወደው። ቅዱስ ገብርኤል አባቴ ፈጥኖ ደራሹ የለመንኩትን ነገር የማያሳጣኝ ስለሆነ በቃ የኔ ጊዜ ነው ብዬ ነው የማስበው። ብዙዎቻችሁ ደግሞ በ2018 የተማረራችሁ አላችሁ። 2018 መጥፎ ጊዜ ያየንበት ጊዜ ስለሆነ በሰላም ይውጣልን፣ በሰላም ወጥቶልን አዲሱን ዘመን ደግሞ በሰላም እንቀበላለን። በተረፈ ሀገራችንን ኢትዮጵያን ሰላም ያድርግልን፣ ሰላሟን ይመልስልን፣ ፍቅሩን ያድለን። ሁሌም ቢሆን እኔ ለሀገሬ መልካም ምኞት እመኛለሁ። ሁላችሁም ደግሞ እንደምትመኙ ተስፋ አደርጋለሁ። ለማንኛውም ቤቴን ደግሞ ሰብስክራይብ እያደረጋችሁ እባካችሁ፣ እኔ የግድ መጮህ አለብኝ። መሳደብ ስድብ ልጀምር? ቆይ ሰብስክራይብ እንድታደርጉኝ ስድብ ልጀምር። መቼም ዩቲዩብ ላይ ካልተሳደባችሁ አፋችሁን ካልከፈታችሁ መፈመስ ያለ አይመስለኝም። እኔ ደግሞ በተፈጥሮ ስድብ አልችልም እና ምን አለ ሰብስክራይብ ብታደርጉኝ። እኔ እህታችሁ አይደለሁም። ኢትዮጵያ ልግባ በምርጥ ስራዎች እያያዝኩላችሁ እየመጣሁ ማለት ነው። ከዛ በኋላ እንደውም ገጠር ነው የምኖረው እኔ። ገጠር ባህሌን ምኔን ከብቶች እየጠበቅኩ ዶሮች እርባታ ምናምን እያረባሁ ስታዩኝ ባህላችሁን ስለምትወዱ ትከታተሉኛላችሁ። በዛ ሰዓት ሰብስክራይብ ታደርጉኛላችሁ ብዬ አስባለሁ። እኔ ደግሞ ቅቤ ምናምን እልክላችኋለሁ ለእናንተ። ቅቤ ሰብስክራይብ ካደረጋችሁ ቅቤ